አግኝቷል እያልክ ነው ያለው? አዎ የ680 ባለሳሳት ሚሊዮን ብር ወስዷል። ስንት? 680 ሚሊዮን ብር። ስንት? 680 ሚሊዮን ብር። 680 ሚሊዮን ብር። 680 ሚሊዮን በጣም ብዙ ነው። ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶዋን ታዩታላችሁ። ማታቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ አዎ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ ስልኬ ላይ ልኮልኝ። አሁን ያወራን ያለ ነው ስለ ሰፈር ነው ማለት ነው። ስለ መንደር ነው። ስለ መንደር ነው። ስለ አንድ አካባቢ ወረዳ ማለት ይቻላል። ሙሉ ወረዳው የኛ ነው። ሙሉ ወረዳ ያባክ ያያቶች ወረዳ 7 የሚባለው ሙሉ ለሙሉ የኛ ነው። ቤተል አካባቢ ያለው ወረዳ 7 እንደማለት ነው። ወረዳ 7 ይሄንን ወረዳ 7 ነው ሙሉ ለሙሉ አንድ ባለ ሀብት ጋር ቁጭ። ሰላም ሰላም ፋሚሊስ እንዴት ናችሁ? Damako, Kodama, Yagamba Setida, Damako, Kodama, Kodama. ዛሬም ለእናንተ ምርጥ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ፋሚሊ ሁኑ። ሌትስ ጎ ወደ ቪዲዮቹ። ቪዲዮአችን የሚሆነው ሰውየው ወላይታ ዞን አካባቢ ነው። ትላንትና ነው ያየሁት ይሄን ቪዲዮ በጣም ስለገረመኝ ነው ይዤላችሁ የመጣሁት። ቤስት ፍሬንዱ የዚህን አሁን የምናየው ሰውዬ ልጅ ሊደፍራት ሴት ልጅ ያለችው ሰውየው ሊደፍራት ሲሞክር ይዞት እንትኑ ቆረጠው ነው የሚለው። እስኪ ቪዲዮን ነው ከምነግራችሁ ቪዲዮ ነው። ቦላ ሙላ ቢታዮ ከና ኑና ቢቲያጌ ባሶና ባላና ኑይ ቆገደ ባላና ኑና ሱጊዳይ ባውኮንዳና ኑጋቲ ባላነ መና ኢማጥሽሽን ታይማና ጋታይ ኮዶ ኦሳራ ራሞቲያጌ ኤልክሪሲዮ አይቆያቲና ይታሽሎኮ አዋቆ ታቀተይጋ Ela bolla notte na bitai bitiage tango shana godai ini hai mana gatai kodo osara ramotiage ቪዲዮ ና ያዩታ እስኪ አንዲ bolla mulla bitayo kenna nuna bitiage baswa balana nuai koge de balana nuna sugidai baukundana nugati babane menna imatishin hai mana Gatai kodo osara ramotiage elkirisio aykoyatina itashuloko awago sakataiga Ela bolla notte na bitai bitiage tango shana godai Niushwa ሰውየው ውሳኔው ልክ ነው፣ ለኔ ልክ ነው። እንደዚህ የሚያደርጉ ሰዎች እንደዚህ ነው መደረግ ያለባቸው እንጂ ከሌላ ነገር አይማሩም። ግን እስኪ ፋሚሊ ሀሳባችሁ ኮሜንት ላይ ጻፉልኝ። እንዴ ነው ሰው ሲቆረጥ ወይኔ ይሄን ጉዳይ ግን ይቅርታ መንግስት አያውቅም። ይገርማል። ይሄንን እህቴ እንኳን አታውቅም። እህት ማለት ማነች? ክብርት ከንቲባው ወይዘሮ አዳነች አቤቤ አታውቅም። ይሄን የክብር ከንቲባ አዳነች አቤቤ ወንድም ነኝ እያልክ ነው? አዎ ወንድም ማለት እህት ናቸው እሳቸው? አዎ እህት። አዎ። የት አካባቢ ያለ ቦታ ነው? ከመንዲዳ እስከ ላይ አልፋ ትምህርት ቤት የሚባለው ወደ ስላሴ መውጫ አለ። ስለዚህ ይሄ አሁን የምትለኝ ቦታ እኛ የምናውቀው ቤተል በሚለው ብንግባባ ይሻላል ይመስለኛል። ቤተል ነው የሚባለው አይደል? ትክክለኛ ስሙ ሰው የሚያውቀው በዛ ነውና ይሄ ቤተል አካባቢ ማለት ነው። በጣም ትልቅ እኮ ነው፣ ሰፊ ነው በጣም። ቤተል መንደሩ እንዳለ አካባቢው ሰፈሩ እያልከኝ ነው ያለው ካልተሳሳትኩኝ። እና ይሄ ቦታ የአያቴ ቦታ ነው እያልክ ያለው? ያንተ የአያቴ ቦታ? አዎ የአያቴ ቦታ። ሀብታም ነው ማለት ነው? አው ሌላም አለ አንድ ጋሻ እንደገና የዶክተር ሁንዴ ጋረደው እሱን አሳያለሁ ዶክመንቱንም ያጎተ ማለት ነው። ቆይ አንድ ጋሻ ማለት ምን ያክል ቦታ ማለት ነው? አንድ ጋሻ ማለት 1000 ሄክታር 1000 ሄክታር 1000 ሄክታር ማለት ራሱ ስምነ በካሬ አስፈላጊ እኛ የምናውቀው 250 ካሬ 500 ካሬ ወደ ካሬ እንግዲህ ያው ሲሰራ ወደ ብዙ ነው። 1 ሚሊዮን ካሬ እንደዛ ነው። እንደዛ አካባቢ ሀገር ማለት እኮ ነው።
በጣም ብዙ ይመስለኛል። እና ይሄ ያለው አንድ ጋሻ ከግማሽ ነው። አንድ ጋሻ። ስለዚህ ለኛ ትውልድ እንግዲህ 250 70 ካሬ 100 ካሬ ቤት ላይ ለምንሰራ ሰዎች ኧረ ፋሚሊ ስሙት ይሄን ቀለኛ በዚህ ሰዓት አንድ ሰው ለብቻው 100 ካሬ ምናምን ለማግኘት በጣም ትግል በሆነበት ሰዓት ቀለኛ ነው። እስኪ እናስጨርስ። ለኛ ትውልድ ይሄ ቁጥር ትንሽ ትልቅ ይመስለኛል። አሁን ያወራን ያለ ነው ስለ ሰፈር ነው ማለት ነው፣ ስለ መንደር ነው፣ ስለ መንደር ነው፣ ስለ አንድ አካባቢ ወረዳ ማለት ይቻላል። ሙሉ ወረዳው የኛ ነው። ሙሉ ወረዳ ያባክ ወረዳ 7 የሚባለው ሙሉ ለሙሉ የኛ ነው። ቤተል አካባቢ ያለው ወረዳ 7 እንደማለት ነው። ወረዳ 7 ይሄንን ወረዳ 7 ነው ሙሉ ለሙሉ አንድ ባለ ሀብት ጋር ቁጭ ብዬ ያወራው ነው ልበል። አይስ አንድ ተራ ገበሬ ልጅ ጋር ከአንድ የተራ ገበሬ ልጅ ጋር ያወራው ተካስክ ክፍያውን ወሰድክ ወይስ አልወሰድክም? የካሳ ክፍያ የምትከፍል ወይዘሮ ሀና የምትባላለች። እሺ አው ከፍያለሁ አለች። ለምንድን ነው የከፈልሽው? ለማን ነው የተከፈለው? ለጀማል መሐመድ። አቶ ጀማል መሐመድ በዚህ ጉዳይ ላይ ቤተሰብ ናቸው አይደሉም? ውክልና ሰጥተው ጉዳይ የሚያስፈጽመው ነው። ውክልና ስለተሰጣቸው ብቻ በተሰጣቸው የውክልና መሰረት ገንዘብ አግኝቷል እያልክ ነው ያለው? አዎ የ680 ባለሳሳት ሚሊዮን ብር ወስዷል። ስንት? 680 ሚሊዮን ብር። ስንት? 680 ሚሊዮን ብር። 680 ሚሊዮን ብር። 680 ሚሊዮን በጣም ብዙ ነው። አንተ ውክልና የሰጠው 2015 ዓመተ ምህረት ላይ መሰለኝ። ልክ ነኝ? ስለዚህ 680 ሚሊዮን አሁን በቅርብ ነው የተወሰደብኝ ነው እያልክ ያለው? 2016 መግቢያ ላይ ነው የወሰደው። እሺ ቆይ እንደው እኚህ ሰው ምንድነው የተማመኑት? ምን ቢተማመኑ ነው? ማን ነው? እስኪ በደንብ አብራራ። ማለት ለኔ በጣም ከባድ ነገር ነው። አንደኛ ከጀርባው ያሉትን ባለስልጣኖች ተማምነው። ምን ማለት ነው? በሚኒስትር ደረጃ ያሉ ባለስልጣኖች ከነሱ ጋር ነው አብሮ የሚሰራው። እነሱን ተማምነው እና እኔን ደግሞ ምንም አያመጣም በማለት ነው። በቃ እሱ ማለት ሁለተኛ መንግስት ነው ብለህ እንትን የምትለውም ራሱ ይሄን ጉዳይ ገዳዮች በየቦታው አሰማርቷል። ስንት ጊዜ ነው ተተኩሶብኝ ያመለጥኩት? ይኸው አሉ አብረውኝ ያሉ ሰዎች ስንት ጊዜ ሊገሉኝ፣ ስንት ገለነዋል ሁሉ ብለው ጥለው እኔ ሄዱት ሆላንድ 18 ማዞሪያ። ፋሚሊስ በጣም ስለገረመኝ ነው ይዤላችሁ የመጣሁት ይሄን ቪዲዮ። ምን አይነት ሳክሳሚ ነው ሰውዬ! 600 ምናምን ሚሊዮን ብር አንድ ሰፈር የኔ ነው ምን አይደለም። ሰው ቀልደኛ ሆኗል። ብቻ ቪዲዮ ላይክ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቻናል መቀላቀል እንዳይረሳ። ወደ ኔክስት ቪዲዮ ፕሊስ። እንግዲህ የድምፃዊ አንዷለም ጎሳ እጮኛ የሆነችው ቀነኒ አዱኛ እናት ስለ ልጃቸው እንዲህ ብለዋል። በጣም ነው የሚያሳዝኑት። እስኪ ቪዲዮ እንየው። የቀነኒ እናት የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንዳያችሁት የቀነኒ አዱኛ እናት የልጃችን ገዳይ ማን እንደሆነ ማወቅ እንፈልጋለን፣ ተገቢው ቅጣት ሊሰጠው ይገባል እያሉ ነው። ይህ የሁላችንም የኔም የእናንተም የመላው ኢትዮጵያን ሕዝብ ፍላጎት ነው። ወደ ኔክስት ቪዲዮ በኢቢኤስ ቴሌቪዥን የሚተላለፈውን አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መወሰዱ በዚህ ሰዓት ተሰምቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ወስዷል። በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነትና ሙያዊ ስነ ምግባርን በመደበኛ የጋዜጠኝነት አሰራር የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷል። ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት
መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨውን አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንደሚቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ በዚህ ሰዓት አስታውቋል። አዲስ ምዕራፍ ማለትም ኢቢኤስ ቲቪ ላይ የሚተላለፈው ፕሮግራም በብርቱካን ዶክመንተሪ ምክንያት ሁላችሁም ሰምታችኋል። ምክንያቱም የብርቱካን ጉዳይ መላ ኢትዮጵያን ሲያነጋግር የነበረ ሰሞነኛ አነጋጋሪ ጉዳይ ስለነበረ ማለት ነው። ታዲያ በዚህ ምክንያት ብዙዎች የተረዱበት፣ ብዙዎች ስራ ያገኙበት፣ የተለያዩ ጥሩ ነገር የተደረገላቸው ብዙ ሰዎች ህይወታቸው የተለወጠበት ይህ ፕሮግራም ታግዷል። እንግዲህ እንደኔ ፕሮግራሙን ከዚህ በኋላ እንደዚህ አይነት የውሸት ነገሮች እንዳይፈጠሩ አድርጎ እንደዚህ አይነት ድራማዎች እንዳይፈጠሩ አድርጎ ድጋሚ ፕሮግራሙ ቢመለስ ባይነኝ። ምክንያቱም የብዙ ሰዎች ህይወት ተቀይሯል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ዲጄሊ ሰዎችን እያጭበረበረች ነው፣ ወደ ዱባይ ወስዳችኋለሁ እያለች ገንዘብ እየተቀበለች እያጭበረበረች ነው ይላል። እስኪ ቀጣዩ ቪዲዮ እስኪ አይተን እንመለስ። ሊ የምትባል ዱባይ የምትኖር ዲጄሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶዋን ታዩታላችሁ። የማታውቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ፣ አዎ ቮይስ፣ ቴክስት፣ ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ከሀገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ ወንዷ፣ አዎ ወንዳ ወንዷ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም። 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሳ 40 ሺህ ብር አስልክና 40 ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁት እራሱ አላቅም። በእውነት ማለት ነው እንጃ። አቦ አንዳንድ ሰዎች የሚያበቃበት አንዳንድ ቁጥር ብዙ ሰዎች ሊያግዙት እንደሆነ ቼክ ታደርጋቸዋለሽ። ሜቢ ምናልባት በአንድ ቁጥር አይደለ፣ አንድ ቁጥር ብዙ ሰው ነው የሚጽፈው። እኔ ማገዝ እፈልጋለሁ ብለው ሲጽፉ ነው ሞዴሬተሮች ያስገቧቸዋል። ከዛ እኔ ስልካቸውንና ስማቸውን ወስጄ ዋትስአፕ ላይ የሱን አካውንት ካለው አለው ከሌለው ሪምን አስቸግሬ የሪምን አካውንት ሰጣቸውና አስገብተው ደረሰኝ ይልኩልኛል። ከዛ ሪም ወስዳ አይናችን እያየ በካሽ ትሰጠዋለች በእጁ በቪዲዮ እያሳየችን ላይቭ ገብታ ገስት ገብታ እኔ ጋር። ኦኬ እሺ፣ ፎሎ አድርጉ ቤተሰብ። የሁለተኛውን ዙር የጣል እናወጣ ስለሆነ ይህ ቪዲዮ እንዳያችሁት ዲጄሊ አንድን የሆነ ወጣት 250 ሺህ ብር ተቀብላ ዱባይ አስቀጥራለሁ ስራ ሴኩሪቲነት ስራ አስቀጥራለሁ ሰው ቤት ብላ ተቀብለው እዛ ሲደርስ ስራ የለም አሁን ላይ ምናምን አለችው። ድጋሚ 1000 ድርሃም አስመጣ በኢትዮጵያ 40 ሺህ ብር ይዘና ብለው አሁንም ልጁ ስራ አላገኘም እንርዳው ሲሉ ነበር የነበረው ቪዲዮ ላይ እንዳያችሁት። እና ዲጄሊ እስካሁን ስለዚህ ጉዳይ ምንም ያለችው ነገር የለም። ፋሚሊስ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ፋሚሊ ሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ።